ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት ሞቶ እንሞታለን፣ በራቃችን ትን ብሎ እንሞታለን። ከመጣ አይቀርም። የዘመናችን ሁላችን የምንወዳቸው የምናከብራቸው ለህይወታችን አስፈላጊ የሆኑ የቤተ ክርስቲያን ዋርካዎቻችን እየተሰበሩ ያለቁ ነው። ይሄው ተራው ደግሞ ዛሬ የመምህር ዘላለም ወንድሙ ሆነ። ባለጌ ምናምን ይላል። ይቺ የምትመለከቷት ቤተክርስቲያን ግሸን ማርያም ነች። ይቺኛዋ የምትመለከቷት ደግሞ ሐይቅ እስጢፋኖስ ገዳም ነች። ኦርቶዶክስ አይደለሁም ብላችሁ በአርሲ የሚደረገውን የኦርቶዶክሶችን ጭፍጨፋ እማትቃወሙ ከሆነ ራሳችሁ መፈተሽ አለባችሁ። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ምክንያቱ የተባለው አደባባይ ላይ ስንወጣ የህዝብ ብዛቱ ታይቶ ለህዝቦቹ ለሙስሊሙ ማህበረሰብ ሊሰጥ የሚገባውን ህልውናና ዕውቅናና ክብር ሊያሰጥ ይችላል ከሚል አኳያ ነው ብለው ነው የገለጹትና። ሰላም ጤና ይስጥልኝ። እንዴታደራችሁ፣ እንዴታላችሁ፣ እንዴታመሻችሁ። አምላክ አበው ቅዱስ እግዚአብሔር ስሙ ዛሬ ዘወትር የተመሰገነ የተወደሰ ይሁን። ዛሬ ዕለተ ሰንበት አራተኛው የአብይ ጾም ሳምንት መጻጉዕ ነው። እንኳን አደረሰን አደረሳችሁ። ከቻለን ጊዜ ካለን ስለሱም የምንመለከት ነው የሚሆነው። እንግዲህ ተወዳጅ መምህራችን ትናንትና አመሻሹ ላይ እንዳረፉ ሰምተናል። በተወሰነ መጠን እኔም ኮሚኒቲ ላይ ለማሳወቅ ሞክሬ ነበረ። ታዲያ ዛሬ እሳቸውን በመዘከር እንዲሁም ደግሞ አንዳንድ የአርሲ ጉዳዮችን ለማየት እንሞክራለን። ከዚህ በፊት አስተምሯቸው ከነበሩ ጥቂት ነገሮች እንዲሁም ደግሞ ስለ አርሲ መከራ ኦርቶዶክሳዊ ምልክት ከተናገሯቸው ነገሮች እንዲሁም ለማሰብ ያህል እንመለከታለን። ወደ መጨረሻው አካባቢ ደግሞ ትናንትና የነበረውን ከኢድ ጋር በተገናኘ ይሄ ከአፍጥሩ መርሃ ግብር ጋር በተገናኘና ቀሲስ ዲበኩሉን ትናንትና አንዳንድ ልቃፍ የሆኑ ሰዎች አቃቢያነ እምነት ነን ብሎ ራሳቸው የሚያስቡ ሰዎች ሲያንቋሽሹ ሲሳደቡ ነበርና እስቲ ምንድነው የተፈጠረው ነገር የሚለውን ነገር ለማየት እንሞክራለን። ለማንኛውም እስከ ፍጻሜ ድረስ ተከታተሉ። የመምህራችን መምህር ዘላለም ወንድሙ ከዛሬ 26 ዓመት በፊት ካስተማሯቸው ትምህርቶች መካከል ላይ ይሄን ላስቀድምላችሁ። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ብዙ ጊዜ ስለነሱ አልኳችሁ፣ አሁንም እንኳን እያለቀስኩ እላለሁ። መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው። ክብራቸው በነውራቸው ነው። ሐሳባቸው ምድራዊ ነውና ፊልጵስዩስ ምዕራፍ 3 ቁጥር 18 ጀምሮ ዛሬ ብዙዎች ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መስቀል ጠላት ሆነው እየተመላለሱ ነው። መጨረሻቸው ጥፋት የሆኑ ሰዎች ሆዳቸውን በማምለክ የሚሰሩትን ነው እንደ ክብር ያወሩታል። ቅዱሳንን መሳደብ ዛሬ እንደ ክብር ተቆጥሯል። ፈጣሪን ፍጡር ማለት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን የዮሴፍ ልጅ ነው ብሎ በድፍረት መናገር፣ ተማላጅ የሆነውን አምላክ ተለማኝ የሆነውን አምላክ የጌቶችን ጌታ የኃያላንን ኃያል የነገሥታትን ንጉሥ የአማልክትን አምላክ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያና መጨረሻ የሆነውን አምላክ አማላጅ ብሎ መናገር እንደ ክብር ተቆጥሯል። ዛሬ የእመቤታችን የቅድስት ድንግል ማርያምን ዘላለማዊ ድንግልና እየተጠራጠሩ ሌላ ልጆች ወልዳለች እያሉ መናገር እንደ ክብር ተቆጥሯል። ዛሬ ቅዱሳንን መሳደብ፣ መላእክትን መሳደብ፣ የእግዚአብሔር ቤተ መቅደስን ድንጋይ ነው ብሎ ማለት፣ የቃል ኪዳኑን ታቦት ጣዖት ነው ማለት፣ መስቀሉን እንጨት፣ ጸበሉን ውሃ፣ እምነቱን አፈር እያሉ መሳደብ ይህንን ነውር እንደ ክብር ቆጥረውታል። ዛሬ እነዚህ ሆዳቸውን የሚያመልኩ ሰው ሳሉ ባህሪያቸውን ለውጠው ውሾች የሆኑ ናቸው። መጨረሻቸው ጥፋት ነው አለ። የዘመናችን ሁላችን የምንወዳቸው የምናከብራቸው ለህይወታችን አስፈላጊ የሆኑ የቤተ ክርስቲያን ዋርካዎቻችን እየተሰበሩ ያለቁ ነው። ይሄው ተራው ደግሞ ዛሬ የመምህር ዘላለም ወንድሙ ሆነ። እጅግ ባልተጠበቀ ሁኔታ መምህራችንን አጣን። ብዙ የወንጌል አገልግሎቶችን የሰጠ ከምንም በላይ አውደ ምሕረት ላይ ሲቆም በራሱ ትምህርት መሆን የሚችል አንድም ቀን ለራሱ ድሎት የማይጨነቅ የዘመኑ ድንቅ ሐዋርያ ታላቅ መምህራችንን ነው ያጣነው።
እንግዲህ ምን ይውጠን ይሁን? እንደሱ አይነት ዋርካዎች እየተሰበሩ ባለቁ ቁጥር መጨነቅም ማዘንም መሰብሰብም ያለብን ለራሳችንን ብዬ አስባለሁ። እጅግ በጣም ያሳዝናል። መምህር ዘላለም ወንድሙ በሞት ተለየን። እንግዲህ አሟቸው እንደነበር ሰምቻለሁ። በደረሰኝ መረጃ መሰረት ምናልባት ተጨማሪ መረጃዎች ያው ከቤተሰቦቻችን የምንጠብቅ ይሆናል። በጣም ሁለት ትልልቅ መምህራንም ወንድሞችም ጭምር ያሏቸው ናቸው። ማታ በተላከልኝ መረጃ መሰረት በእውነቱ እግዚአብሔር አምላካችን እንግዲህ ለቤተሰቦቹ መጽናናትን እንመኛለን። ራሳቸው ግን ስለ ሞት ምን ብለው አስተምሮ ነበር የሚለውን ነገር ላሰማ። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት መጥቶ እንሞታለን፣ መራቃችን ትን ብሎን እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክብር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ስጋችንን ነው የሚገድሉት፣ ነፍሳችንን የት ያገኟታል? ስጋችሁን የሚገድሉትን አትፍሩ ይላል። ነፍሳችሁን መግደል አይቻላቸውም እና ይላል ቃሉ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ስለዚህ ስጋችን የሚገሉትን አትፍሩ፣ ይልቅ አምነን እንሞት። እግዚአብሔር ለሁላችንም ጽናቱን ይስጠን። እንፈርሳለን። የእንግድነታችን ዘመን ሲያከትም ሲያበቃ ይሄ ለማንም አይቀርም። መጽሐፍም የሚለው ይህን ነው፣ ሁላችንም እንሞታለን ይላል። በምድር ላይም እንደፈሰሰና እንደማይመለስ ውሃ ነን ይላል። ሁለተኛ ሳሙኤል ምዕራፍ 14 ቁጥር 14 ላይ አበውም እንደዚህ ይላሉ፣ የፈሰሰ ውሃ አይታፈስም። እኛም በስጋ እንሞታለን፣ ግን ከሞት በኋላ ሕይወት አለን። ከመቃብር በኋላ ትንሣኤ አለን። ፈርሰን በስብሰን አንቀርም። በትንሣኤ ዘጉባኤ በዕለተ ምጽአት በመጨረሻው ቀን እንነሳለን። የሁላችንን ትንሣኤ አምላካችን እግዚአብሔር የክብር ያድርግልን። ሶስተኛ እናያለን ያልነው ምልክቶቹ ምንድን ነበሩ? እነሱን እንዘርዝራለን። የመጀመሪያው ምልክት ሃይማኖታዊ ጉዳይ ነው። እንዲህ ያለ ማንም እንዳያስታችሁ ተጠንቀቁ አለ። ለምን? ብዙ ሐሰተኞች ክርስቶሶች ይነሳሉና እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ አለ። ብዙ ሐሰተኞች ክርስቶሶች ይመጣሉ። የሐሳዊው መሲህ የሐሰተኛው ክርስቶስ መንገድ ጠራጊዎች ናቸው። እነኚህ በቅዱሳን ሐዋርያት ዘመንም ተነስተው ነበረ። እነ ቴዎዳስ ዘግብጽ፣ እነ ይሁዳ ዘገሊላ እኔ ክርስቶስ ነኝ እያሉ ተነሱ። ብዙዎችንም አስከተሉ። እነሱም ጠፉ። የተከተሏቸውም እንደ ምናምን ሆነው ተበትነው ጠፍተው ቀሩ ይላል። የሐዋርያት ሥራ ምዕራፍ 5 ቁጥር 36 ጀምሮ የተመዘገበውን ማየት ትችላላችሁ። ይሄንን ማለት ነው። ከዚያም በኋላ በየዘመናቱ እኔ ክርስቶስ ነኝ የሚሉ ሰዎች ተነስተው ነበር። እስካሁን ድረስ እንኳን 133 የሚበልጡ እኔ ክርስቶስ ነኝ ብለው የተነሱ ሰዎች አሉ በዓለማችን ውስጥ። በጎረቤት ኬንያ፣ በአሜሪካ ብዙዎች ተነስተዋል። በሀገራችን በኢትዮጵያ እንኳን በአጼ ሰርጸ ድንግል ዘመነ መንግስት በአማራ ሳይንት አካባቢ እኔ ክርስቶስ ነኝ ብሎ አንድ ሰው ተነስቶ ነበር። የቤተክርስቲያን ታሪክ እንደሚነግረን ማለት ነው። 120 ሰዎች መረጠና እነዚህ 120 ቤተሰቦች ናቸው አለ። ከዚያ በኋላ ግን እሱም ጠፋ፣ ተከታዮቹም ጠፉ። በሱ ምክንያት በዘመኑ ወደ 700 ሰዎች የሚደርሱ ሰዎች ሞተዋል። ዛሬም ይሄው ቀጥሏል። እኔ ክርስቶስ ነኝ ብለው በስሜ ይመጣሉ አለ። በስሙ ብቻ አይደለም፣ በነቢያትም ስም ይመጣሉ። የማቴዎስ ወንጌል ምዕራፍ 24 ቁጥር 11 ላይ የተመዘገበውን ተመልከቱ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ ይላል። ተመሳሳይ ስለሆነ ነው።
እኔ ክርስቶስ ነኝ ብሎ ብቻ አይደለም የሚመጣው እኔ ነብይ ገሌ ነኝ ብሎ ይመጣል አይተናል እኮ ነብዩ ኤልያስ ነኝ ብሎ ኢትዮጵያ ውስጥ የመጣው አይደል ደቂቀ ኤልያስ ተብሎ ተከትሎታል ምን ብቻ ድንግል ማርያም ነኝ ወላዲተ አምላክ ነኝ ብላ የመጣች ሴት አለች አይደል ብዙዎቹ እኮ ተከትለዋታል እንዳይደንቃችሁ አንዱ ምልክት ነው ዛሬም ነብይ ነኝ የሚሉ በየመንደሩ ሞልቷል እኮ ህዝቡን ሳር የሚያስግጡ በጣም ያሳዝናል እኮ እንደ ከብት ሳር ይግጣል እናመሰግናለን እንግዲህ ከልጅነት ከእውቀታቸው ህይወታቸው ሙሉ ቤተክርስቲያን ሲያገለግሉ የነበሩ በተለይ ደግሞ የግሸን ማርያም ወዳጅ የኢየሩሳሌም ወዳጅ ኢየሩሳሌም ከተማዋ ወዳጅ እንደነበሩ በጣም በብዙ ሰማን በጣም ብዙዎች ፌስቡክ ላይ ሲጽፉ አየሁኝ ቲክቶክ ላይ ሲናገሩ አየሁኝ አንድ ሰው እንኳን በክፋት የሚያነሳቸው ሰው አለመኖሩን ስናይ ደግሞ አገልግሎትስ እንዲህ ነው በሁሉም ዘንድ ተወዳጅ ሆኖ ማረፍ ነቀፌታ ሳይገኝበት አውደ ምሕረቱን ሳያሰድ በሱ ምክንያት ቤተክርስቲያን ሳትነቀፍ ማረፍ በጣም ትልቅ ነገር ነው ለተመናገር መምህራን እንዲህ ነው አርአያ መሆን ያለባቸው በህይወታቸው በኑሯቸው በስብከታቸው ኑፋቄ ሳይገኝባቸው ሳይገኝባቸው አገልግሎ ማረፍ የመሰለ ነገር የለም ከአብርሃም ከይስሐቅ ከያዕቆብ ቅፍ ያኖርልን ደግሞ አንዳንድ ነገሮችን እንቀላቀል ይህ ሰው ታውቁታላችሁ ዋሃቢያን ምን አይነት ምልክቶችን መስጠት ጀመረ መሰላችሁ አሳያችሁ ይቺ የምትመለከቷት ቤተክርስቲያን ግሸን ማርያም ነች ይቺኛዋ የምትመለከቷት ደግሞ ሐይቅ እስጢፋኖስ ገዳም ነች በሁለቱም ስፍራዎች ላይ በብዛት ዙሪያውን ከቧት የሚኖረው ህዝበ ሙስሊም ነው ለዘመናትም እነዚህን ቦታዎች ሲጠብቅ የኖረው ከህዝበ በተለይ ቦታው የምታውቋቸው ሰዎች ከሆኑ ታሪኩን ንገሩን እዛ አካባቢ በብዛት ነው ወይ እንደዛ ነው ወይ ግሸን እኔ እስከማውቀው ድረስ ባለቤቴም ዘመዶቿም ጭምር እዛ አካባቢ ስላሉ እዛ አካባቢ ለምን ስለምታውቀው እዛ አካባቢ ላይ እንደዚህ አይነት በጣም ሙስሊም በብዛት አለበትና ከበው ያሉት የሚባል ነገር የለም ብላኛለች እና የምታውቁ ሰዎች ንገሩኝ እስኪ ስለዚህ ቦታ ክርስቲያኑ ይልቅ ህዝበ ሙስሊሙ ነው እነዚህን ቦታዎች ሙስሊሙ ማውደም ቢፈልግ 24 ሰዓት አይፈጅበትም በአንድ ችቦ ሁለቱንም ማቃጠል ይቻላል ነገር ግን ህዝበ ሙስሊሙ ግዴታው ምን እንደሆነ ታውቃላችሁ እነዚህን ቦታዎች ለሀገራዊ ወንድሙ ለሆነው ለህዝበ ክርስቲያን መጠበቅ ነው ያለበት ጠባቂ ነው ለዘመናት ሲጠብቅ ነው እርግጠኛ ሆኜ ልናገር ምናልባት እዛ አካባቢ ላይ ያሉ ሰዎች ወሃቢያ ላይ ሆኑ ይችላል ወሃቢያ ቢሆኑ አንድ ሳምንት አያስቆዩአቸው አብያተ ክርስቲያናቱን ያነዷቸዋል ያቃጥሏቸዋል ያጋያቸዋል ምልክት ነው እንደዚህ እኮ የቦታና የቦታ እኮ እኛን በልጣለን ስለዚህ ተጠንቀቁ አይነት ምልክት እየሰጠ ነው የሆነ ግን እንቀጥል ቁርአን ወደፊትም ይጠብቃል የሚያስማማን ይህ ስለሆነ ምክንያቱም እኛ ሀገራዊ ወንድማማቾች ነን ጎንደርም ጎጃም የትም ስፍራ ላይ አንዳችን ለአንዳችን ጠባቂ ነው መሆን ያለብን እንጂ መጠፋፋቱ አይጠቅመንም ለልጆቻችን ይሄን እናውርስ ይሄን መልእክት ማስተላለፍ ፈልጋለሁ ስለዚህ ኮሜንት ላይ እኛ ሀገራዊ ወንድማማቾች ነን ያላችሁ ጽፋላችሁ ኢንሻአላህ በአላህ ፈቃድ አረፋ ላይ ለሙስሊሙ ለክርስቲያኑ አንድ የሚያደርግ አንድ ቻሌንጅ ይዤ እመጣለሁ እስከዛው ድረስ ይሄንን ቪዲዮ ቫይራል አውጡት አንዳችን ለአንዳችን ጠባቂ ነን ሀገራዊ ወንድማማቾች ነን ያላችሁ ትኮምታላችሁ የኔ ፋሚሊና የተረዳችሁ ያለን አማራጭ ይሄ ነው ወዳጄ አመሰግናለሁ ሰላም እንዲህ አይነት ምልክቶችን ማለት ነቅተን መጠበቅ አለብን እንዲህ አይነት ጥቆማ ሰጡ እንደዚህ ቦታ ላይ እኮ እኛ እንበዛው እንደዚህ አይነት ቦታ ላይ እኮ እኛ አለን ብለው ምልክት ሲሰጡ በጣም ጥንቃቄ ማድረግ ይጠይቃል ለምን እውነትስ ነው ወይ ከሆነስ ምን አስበው ነው የሚለው ነገር ምክንያቱም ይሄ ልጅ እናውቀዋለን ቤተክርስቲያን ለማጥፋት የሚጠርሰው ነው ሁሌ ካህናትን ጭምር የሚሳደብ ሰው አባታትን ጭምር የሚሳደብ ሰው ነው ከዚህ ተቀበላቸው ነበር አሁን ተነስቶ ለቤተክርስቲያን ተቆርቋሪ ለመምሰል መጣር ለማያቆሽ ታጠኛ ነገር ነው የሚሆነው ኦርቶዶክስ አይደለሁም ብላችሁ በአርሲ የሚደረገውን የኦርቶዶክሶችን ጭፍጨፋ እማትቃወሙ ከሆነ ራሳችሁ መፈተሽ አለባችሁ በፌብሩዋሪና በማርች ብቻ 35 ሰዎች የኦርቶዶክስ እምነት ተከታዮች እንደተገደሉ ዜናዎች አውርተዋል በአርሲና በሐረርጌ አካባቢ በኦሮሚያ ክልል ማለት ነው እባካችሁ ዝም አትበሉ ድምጽ ሁኑ ፍትህ ለኦርቶዶክስ ተከታዮች ለአርሲ ነዋሪዎች እናመሰግናለን ነገ በእኛ ላይ አይደርስም ብላችሁ ዛሬ ዝም ያላችሁ የማይደርስ መስሏችሁ ያላችሁ ሰዎች ካላችሁ ሞኝ ናችሁ የጊዜ ጉዳይ ነው የኛ አባቶችም ዝም ካሉ እናንተም በሌላ እምነት ያላችሁ ሰዎች ዝም ካላችሁ አይቀርም ወሃቢያ በነገራችን ላይ ለሙስሊሙም አይመለስም ለክርስቲያኑም አይመለስም እናውቀዋለን
እንግዲህ ዛሬ አራተኛ ሳምንት ጾማችን ነው። መጻጉዕ ይባላል። አባታችን አባ ኢሳያስ ቆሞስ የድሬዳዋ ሆህተ ሰማይ ቤተክርስቲያን ካቴድራል አስተዳዳሪ ናቸው። የኛ ደብር ማለት ነው። እኔ ኖርኩበት ያደርኩበት ደብራችን ነው። የሳቸው አስተዳዳሪ ናቸው። በፊት ዩኒቨርሲቲ ያለው የሥላሴ ቤተክርስቲያን አስተዳዳሪ ነበሩ። በጣም ደስ የሚሉ ስብከታቸው ጣዕም ያለው ነው። ምናልባት ቲክቶክ ላይ ቪዲዮን ሲጭኑት የራሳቸው አካውንት ነው። ቲክቶክ ላይ ቪዲዮ ሲጭኑት ትንሽ መዝሙሮች ገብተውበታል። ነገር ግን አጥርቼ ለማቅረብ ሞክራለሁኝ በተቻለ መጠን። ግን ስሙት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። የዐቢይ ጾም አራተኛ ሳምንት መጻጉዕ ይባላል። መጻጉዕ ማለት ልምሾ በሽተኛ ማለት ነው። ይህ ሳምንት መጻጉዕ በሚባል በአንድ ግለሰብ ስያሜውን አግኝቷል። ይህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ በደዌ ዳኛ በአልጋ ቁራኛ የተያዘውን ሰው ሊፈውስ እንደመጣ እናስባለን። በተለይም እናት ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ ሕሙማነ ሥጋን በተአምራት ሕሙማነ ነፍስን ደግሞ በትምህርት መፈወሱን አጽንኦት ሰጥታ ለምእመናን ልጆቿ ታስተምራለች። በዕለቱ የሚነበበው የወንጌል ምንባብ የሐዋርያው የቅዱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ ያለው ነው። ምንባቡ ሲጀምር እንዲህ ይላል። ከዚህ በኋላ የአይሁድ የፋሲካ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተ ሳዕዳ የምትባል አንዲት መጠመቂያ ነበረች፣ 5 መመላለሻዎችም ነበሩባት ይላል። ቤተ ሳዕዳ ማለት ቃሉ የዕብራይስጥ ነው። በግዕዝ ቤተ ሳሂል ማለት ነው። በአማርኛ ደግሞ ምሕረት፣ ቸርነት፣ ተአምራት የሚደረግባት ማለት ነው። 5 መመላለሻዎቿ እንግዲህ ቤተ ሳይዳ የቤተ ክርስቲያን ምሳሌ ናት። 5 መመላለሻዎቿ ደግሞ የአምስቱ አዕማደ ምስጢር ምሳሌዎች ናቸው። በሌላ አነጋገር 5 መመላለሻዎቿ የአምስቱ ጾታ ምዕመናን ምሳሌ ናቸው። በዚህ ትርጉም ጾታ ነገድ ወይም ወገን ምድብ ተብሎ ይተረጎማል። 5ቱ ጾታ ምዕመናን የሚባሉት አንደኛ የአረጋውያን ምድብ፣ ሁለተኛ የወጣቶች ምድብ፣ ሶስተኛ የሴቶች ምድብ፣ አራተኛ የካህናት ምድብ፣ አምስተኛ የመነኮሳት ምድብ ነው። እንግዲህ የአረጋውያን ትልቁ ፈተናቸው ፍቅረ ነዋይ ነው። ሰው ካረጀ በኋላ ዓይኑ ሲፈዝ ጉልበቱ ሲተሳሰር ከእንግዲህ የሚጦረኝ የለም በማለት ገንዘብን ብቻ ተስፋ ያደርጋል። ስለዚህ እንግዳ መቀበልን ቸል ይላል ማለት ነው። ስለዚህ የአረጋውያን ትልቁ ፈተናቸው ምንድነው? አፍቅሮ ነዋይ ወይም ፍቅረ ነዋይ ይባላል። ሁለተኛው ደግሞ የወጣቶች ፈተና ዝሙት ነው። እንግዲህ በወጣትነት ትልቁ ፈተና ዝሙት ነው ማለት ነው። ሶስተኛው የሴቶች ፈተና ደግሞ ትውዝፍት ይባላል። ትውዝፍት ማለት ለጌጥና ለውበት አብዝቶ መጨነቅ ማለት ነው። ውበትን በአግባቡ መጠበቅ፣ ጌጥንም በአግባቡ ማጌጥ ይቻላል። ነገር ግን እንደው ተንቀሳቃሽ የወርቅ ሱቅ መስሎ መታየት በእውነት ኃጢአት ብቻም ሳይሆን ጣዖትም ነው። እርግጥ ነው ክርስትና መቆሸሽ ማለት አይደለም። ነገር ግን ማተኮር ያለብን መንፈሳዊ ውበታችን ላይ ነው። እግዚአብሔር አምላክ ለሁላችን መንፈሳዊ ውበትን ያድለን። አራተኛው ደግሞ የመነኮሳት ፈተናቸው ስስት ነው። መነኮሳት የፈለጉትን ነገር በጊዜው በአግባቡ ተዘጋጅተው ስለማያገኙት ምን እበላለሁ ምን እጠጣለሁ በማለት ያስባሉ፣ ይጨነቃሉ። ነገር ግን አንድ በክርስቶስ ፍቅር የሞተ ለዚህ ዓለም የሞተ ማለት ነው አስኬማ አክሊለ ሦክ የደፋ አስኬማ ያጠለቀ አንድ መነኮስ በዚህ ዓለም ምን እበላለሁ ምን እጠጣለሁ ብሎ መጨነቅ የለበትም። ዓላማው መንግስተ ሰማይ፣ ምርኩዙ የክርስቶስ መስቀል ነው መሆን ያለበት። ሌላው እንግዲህ የመጨረሻው የካህናት ፈተናቸው ደግሞ ትዕቢት ነው። ካህናት ስልጣናችን ረቂቅ፣ ዕውቀታችን ጥልቅ፣ አይምሯችን ምጡቅ በማለት በዚህ ይፈተናሉና እነኚህ 5ቱ በሽታዎች ማለትም ፍቅረ ነዋይ፣ ዝሙት፣ ትውዝፍት፣ ስስት፣ ትዕቢት የሚፈወሱት በቤተ ክርስቲያን ነው። ቅድስት ቤተ ክርስቲያን የሚፈወሱት የስጋ በሽታዎች ብቻ ሳይሆን የነፍስ በሽታዎችም ናቸውና በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ሕሙማንን መፈወሱ፣ ሙትን ማንሳቱ፣ ለምጻም ማንጻቱ፣ ሽባ መተርተሩ፣ ጎባጣ ማቅናቱ የሚነገርበት ሳምንት ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። አሜን። አባታችን እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። ናፍቆኝ ነበረ፣ ስላየሁት ደስ ብሎኛል። እግዚአብሔር አክብርልን። መጻጉዕ በአጭሩ እንዲህ ነው። ወደ ጎዳና ይፍጣርና አንዳንድ ነገሮች ነው የምንቀላቀለው። የጎዳና ላይ ይፍጣር ነቢያችን ዓለይሂ ሰላም ጎዳና ላይ መቀመጥን ከልክለዋል። ጎዳና ላይ አንድ ሰው ከተቀመጠ ግን ሐቁን መጠበቅ እንዳለበት ደግሞ ተናግረዋል። ከዛ ውስጥ ሰላምታን መመለስ አለበት። መንገድ ላይ የተቀመጠ ሰው ሰላምታ በሚቀርብበት ጊዜ ሰላምታን መመለስ አለበት። አጅነቢይን ማየት የለበትም፣ መሾፍ ምናምን የለበትም። እዚህ ላይ በደንብ አስምሩልኝ። ሰውን አዛ ማድረግ የለበትም፣ በንግግርም ቢሆን በተግባሩ። መንገድ ዘግተ ምናምን ከዚህ ሰዓት እስከዚህ ሰዓት መንገድ ዝግ ነው ብለህ ደግሞ ስታደርገው ይሄ ሌላ ታሪክ ነው።
ያው በዚህ ጉዳይ አሁን ላይ ያሉ ዑለሞች ምን አይነት አመለካከት እንዳላቸው የራሳቸው አመለካከት ብቻም ሳይሆን ዲኑ ምንድነው የሚለውን ያው ያልታየ ነገር ቢድዓ እንደሆነ ተናግረዋል። አላህ Subhanahu Wa Ta'ala ላለው ነብያችን አለይሂ ሰላቱ ሰላም ተናገሩት። ዑለሞች ለሚናገሩት ነገር ኢስቲስላም የሚያደርግ ሰው ይህን ነገር መቀበል ይከብደዋል ብዬ እኔ አላስብም። አንተ ሌላ ጦማዕ ከሌለ ኮካይ መራጨት ሱስ ከሌለ ለመሾፍ ለመከለም በቃ አላ የሌለ ጉጉት ከሌለ ኖርማል የሆነ ነገር መቀበል የሆነ ነገር ልትሰራ ፈለግ ይሄ ነገር የሌለ ነገር መተው ቀላል እንደኔ ቀላል ነው። ገብቷል። በተለይ በአሁን ሰዓት ዒድ ሰላትን በጀማዓ ለመስገድ ያው ነብያችን ሰለላሁ ዐለይሂ ወሰለም ያዘዙት ነገር አይደል በሜዳ ተሰብስቦ ያንን ነገር ለመተግበር የሚከብደው ሰው ነው እንደዚህ አይነት ነገር ላይ ያዙን ልቀቁኝ ሲል የሚተዋወለው ብዙ ጊዜ እና ደግሞ በዛው አጋጣሚ ነው ነገራቸው እንደዚህ ትላልቅ ሰው እንደዚህ አንዳንድ ሰው አዋቂ ነው ብለህ የምትለው ሰው ስለሰራው ነገሩ ሐላል አይሆንም። ይሄን ነገር በደንብ ያዙልኝ። እንትና ጀሃነም ሲገባ ተከትለው አትገባ። ባረከላሁ ፊኩም። እና ይሄ ቪዲዮ ዕውቀቱ ላይ የለው ሰው ጎዳና ላይ ይፍጣር ይቻላል ወይስ አይቻልም ብሎ ለሚለው ሰው ይሄ ትክክለኛ የሆነ መልስ ነው። ባረከላሁ ፊኩም። ግን ኮካ መራጨት ሱስ አለበት ሰው ግን ያው እንደማይቀበሉ እርግጠኛ ነኝ። ምክንያቱም አውቆ የተኛ ቢቀሰቅሱት አይሰማም ይባላል። ይመቻችሁ ጀምሮ ሰላም አለይኩም። አንድና አንድ ጉዳዩ ኦርቶዶክሳውያን ማናደድ። እኔ በደንብ የታደረኩት ነገር እሱ ነው። አንድና አንድ ጉዳዩ ኦርቶዶክሳውያን ማበሳጨት እንጂ ሌላ ጉዳይ አይደለም። በግልጽ ብዙ ጊዜ ደጋግሞ የሚያሳዩት ነገር እሱ ነው። ሁሌ ኦርቶዶክስን ማናደድ ነው። ሌላም ደግሞ ላሳያችሁ። አደባባይ ፊጥራ ማፍጠር እንዴት ይታያል? አንዱ ምን አለ? አንድ ጋዜጠኛ ነበር አሉ እና ከዘፋኞች ሁሉ አፈሰፊው ማን ነው ብሎ ይጠይቁኛል። አያችሁ ካቶ ገሌ ጋር ሊያጣሉኝ እኔ አላውቅላችሁም አሉ ሰውየው። ሰውየውን ጠርቷል እኮ ነግሯል ሰውየው። የአደባባይ ፊጥራ ስሙን ራሱ እኮ መወሰን አልቻለም ሰው። የአደባባይ ነው የጎዳና ላይ ፊጥራ ነበር ስትሉት የነበረው? የአደባባይ ነው የአደባባይ እንበለው፣ በአደባባይ እንወስን። ጎዳና ላይ አደባባይ ላይ ጎዳና ላይ ስቱዲዮም ላይ ሌሎችም መጀመሪያ ማስፈጠር ይቻላል ወይ? ማስፈጠር ሸሪዓው በጣም በረመዳን ላይ መስራት አለባቸው ብሎ ካስተማረን ነብዩ አለይሂ ሰላቱ ወሰላም ትላልቅ ስራዎች የጿሚውን ያህል አጅር ያስገኛል ብሎ ከነገሩን ስራዎች አንዱ ማስፈጠር ነው። የት ነው የሚያስፈጥረው? ቤቱ ሊያስፈጥር ይችላል፣ መስጂድ ግቢ ሊያስፈጥር ይችላል፣ ሰፊ ሜዳ ሰብስቦም ሊያስፈጥር ይችላል። ጃል ሜዳ ላይ ለምሳሌ ያስፈቅዳችሁ ብታፈጥሩ ችግር የለውም። አንድ ሀብታም ጃል ሜዳ ላይ የምትችሉ ሰዎች እዚያ መታችሁ አፍጥሩ ብሎ ቢያስፈጥር ምንም ችግር የለውም። ጎዳና ላይ ግን ክልክል ነው፣ ወንጀል ነው። ነብዩ አለይሂ ሰላቱ ወሰላም ጎዳና ላይ እንዳትቀመጡ፣ እንዳትቆሙ፣ ሰው እንዳትከለክሉ፣ እንቀመጣለን ካላችሁ ደግሞ ሐቁን ጠብቁ። ሐቁ ምንድነው? ያለፈው ሰው ሰላም አለይኩም ካላችሁ አለይኩም ሰላም ማለት አለባችሁ። አጅነቢ እንዳታዩ ተከልክላችኋል። መሄጃው እንቅፋት እንዳትሆኑ ተከልክላችኋል። እዚህ በአለፉት አመታቶች አዲስ አበባ ላይ ተጀመረ። ሌላው ክልሉም ያው አዲስ አበባ የጀመረው ነገር እንደ ሱና ስለሚቆጠር ሱና ነው ብሎ ሁሉም ሀገር የጎዳና ላይ ፍጡር እያለ ጎዳናዎችን እየዘጋ ቀጥሏል። ይህ ክልክል ነው። ዑለማዎች ሁላቸውም ያውቃሉ። እርግጠኛ ነኝ ይህንን ማያቅ ዓሊም ያለ አይመስለኝም። አሁን ይህን ወሬ ያልሰማ ወደ ፍጡር የሚሄድ ሰው መኪና ይዞ በዚያ በኩል ይመጣ ምን አድርግ ሊባል ነው? አንዳንድ ቦታ ላይ የመኪና ፍሰቶች ይዘጋል ተብሎ በሌላ ቦታ ዙራችሁ ሂዱ ይባላል ነው። መዞር ያላወቀ ለምንስ ነው ምንድነው የሚደረገው እዚያ? ሌላው ረመዳን ላይ ይሄንን የተከበረው ወር ላይ ከመስጂድ ውጭ ሂዶ ምንም የሚያሰባስብ ነገር የለም። እኔ እንደ አላህ Subhanahu Wa Ta'ala ይሄንን የመጀመሪያ ጊዜ በተደረገበት ጊዜ ነበረ ተው ያልኩት። ረመዳን ላይ እንደሚደረግ አላቅም፣ ብቻ ነገ ፍጡር አለ ተባለ፣ ተሰበሰበ። ከተደረገ በኋላ ሸዋል ላይ
የምስጋና ስብሰባ ተብሎ ሽልማት ለመስጠት ለማበረታታት ያስተባበሩትን ሰዎች ለማመስገን ይመስለኛል አወሊያ ጥሪ ሲደረግ ስብሰባው ስህተት ነው መደረጉ አልነበረበትም። ምክንያቱ የተባለው አደባባይ ላይ ስንወጣ የህዝብ ብዛቱ ታይቶ ለህዝቦቹ ለሙስሊሙ ማህበረሰብ ሊሰጥ የሚገባውን ህልውናና ዕውቅናና ክብር ሊያሰጥ ይችላል ከሚል አኳያ ነው ብለው ነው የገለጹትና ይህንን የሚያሰጥ ሌላ እስላማዊ ተግባር የሆነ ሱና የሆነ ነገር አለ አይደለም ወይ? በዚሁ በረመዳን መጨረሻ ላይ የምናሳየው እሱ ምንድነው? ምን አለ ብዛት የሚያሳይ? ስለዚህ ዓላማው የእስልምናን ብዛት እናሳይበታለን ብለው እንጂ እንቀጥል ዒዶች አሉ አይደል? ዒዱን ሴቱንም ወንዱንም የሚገርማችሁ ነብይ ሰለላሁ ዐለይሂ ወሰለም ሴት ልጅ እንኳን የምትሰግድ አይደለችም እማሰግድ እንኳን እንድትወጣ ያሉበት እማትሰግድ እንኳን ትገኝበት ያሉት ስብሰባ ምንድነው? የዒድ ሶላት ነው። ስለዚህ የዒዱን ተግባር እንዲያውም ያዳክማል። ሰው ተሰባስቦ በየቦታው እንዳይሰግድ ያደርገዋል። ይሄ እኛ ማንነታችንን በፍጡር ላይ አሳይተናል እያለ ዒዱ በየሰፈሩ እንዲሰገድ እንዲከፋፈል ያደርገዋልና መደረግ የለበትም። አቃለው ለምን ዝም አላችሁ ነው የሚባሉት ዑለማዎች። አሁን ሰሞኑን ተጠይቆ ፈትዋ ሰጥተው ለምን ሲደረግ እስካሁን ለምን ዝም አላችሁ? እስካሁን ዝም ስላሉ አሁንም ዝም ማለት አለባቸው? አንደኛ ይሄንን ማወቅ ያስፈልጋል። ሙንከርን መቼ ነው መከልከል ያለባቸው? ዑለማዎች ያውቃሉ። ሁለተኛው ዝምም አልተባለም። መቼ ተጠይቀው ዑለማዎች? አሁን እኮ የባሰ ሲመጣ እየተደረገ ነው ሲሏቸው መደረግ የለባቸውም አሉ እንጂ መጀመሪያም ጊዜ ቢጠየቁ ይደረግ ይሉ ነበር ወይ? ይፈቅዱ ነበር ወይ? በፍጹም ይሄንን የሚፈቅድ ዓሊም ያለ አልመሰለኝም። አላሁ አለም። ስለዚህ በግልጽ እንደተናገሩት የእስልምናን ብዛት ያሳይልናል፣ ፕሮፓጋንዳ መስራት እንችልበታለን ብለው እንጂ እስልምና አይፈቅድም። ስህተት ነው። ግን የፖለቲካ ጨዋታ ለመጫወት የፖለቲካ ቁማር ለመቆመር ያሰቡ ሰዎች ናቸው እንደዚህ ያደረጋሉ። ስለዚህ ኦርቶዶክሳዊ እንድትነቃ የምታጨበጭብ ኦርቶዶክሳዊ ሆይ ንቃ ነው። ወደ ቀስ ባለጌ ምናምን ይላል እንዴ? ምን ሆነ ነው አንተ? በጣም እዚህ ቁጭ ብለን ፖለቲካ ይሰራሉ ማለት ነው። ከቅድም ጀምሮ እኮ ነው ፖለቲካ በደንብ ያሰራችሁ። አማን ስተቱ እኮ ኤፍሬም ነው እንትን ያለው እንደዚህ እነዚህን ሰዎች አይ ቲንክ አንድ ነገር ልናገር ነው። እኔ እስከዛሬ ተናግሬ ያላቅም ላለፉት 2 ዓመታት ፐርሰናሊ አታክ ከተደረጉ ሰዎች መካከል አንዱ ነኝ። ስለማይችሉኝ አፍተሮ ላይ አይችሉኝም ባይዘው ተደራጅተህ ብትመጣ አትቋቋማኝም ባይዘው በግልጽ ነው የምናገረው። ይሄን በጣም በተደጋጋሚ በተረጋጋ ሰው ከዚህ አሁን አንድ ፖስት ያለ ነበር። ከዚህ ኦርቶዶክስ ቤተክርስቲያኖች ስለ ክርስቶስ ያስተማረች ብሎ ሙስጥ የነበረ ሰው ነው። አሁን አይችሉኝም ምን እኮ እንዲህ ስለሆንኩኝ ነው ስናይ ያው የምላስ አንደበቱ ምላስ ሁለት አይደል? ማንም እንዳያስቆም በተደጋጋሚ በተፈጠሩ ክፍተቶች ሁሉ አታክ በቃ ለማድረግ ያልሞከሩት ነገር የለም። አማን አለን ቆይ እንዴ አለው እንዳልኬ ቴንክ ዩ መናገር የፈለኩት ነገር ስላለ ነው። ሲሪየስሊ ማውራት ያለብኝ ነገር አለ። እንግዲህ ኤፍሬም ቤት ነው አይደል? የጴንጤ ቤት ነው። ስለዚህ እኔ የገባሁበት ምክንያት አንድ ምክንያት ነው። ዲበኩሉ ማለት መሳሪያና መስቀል በሁለት እጁ የጨበጠ ነው። በዚህ መሳሪያ በዚህ መስቀል የታጆች ታሪክ እንዴት ነው? ኋላ ሲያንቆሽሽ ዘጋው። አይ ችግር እኮ ነው
ችግር ነው። ቀሲስዬ ያሬድ የሚጠይቃቸው ማስረጃ እናሳይ ብለን ስንገባ እንግዲህ ያው ጀመሩ የስድብ ናዳና ኤኒዌይስ እስቲ በቃ እዛው እኔም እኮ አዲስ አካውንት ከፍቼ መምጣት ነበር። ጅቡ ነው የምተነፍሰው። ይቅርታ እነሱን ወክዬ የተደረገው ነገር ልክ አይደለም። በጣም ያበልግና ነው። በእርግጥ ከቁጥጥር ውጭ ነው። ጥፋት የለበትም ግን በጣም ይቅርታ ቀሲስ አይጠበቅም ከክርስቲያንና በጣም ተናድጄ በውስጥ እኮ ተነፈሰል ነበር ራሱ ውጥያት ነበርና በጣም ለዛ ነው እንግዲህ ተባረኩ። መነሻው በነገራችን ላይ የሁሉ ንዴት፣ የሁሉ ቁጣ፣ የሁሉ ብስጭት፣ የሁሉ መናከስ ለምን እንደመጣ እኔ በጣም ይገባኛል። አንዳንዶቻችሁ የተረዳችሁት አይመስለኝ። አንገር የሚመጣባቸው መነሻዎች ሰው ሲናደድ፣ ሲበሳጭ፣ ሲሸነፍ ነው መናከስ የሚጀምረው እና እኔ ሪላክስ ነው እያደረኩ ያለሁት በእውነቱ በጣም እንደዚህ ዘመን የተወደደ ዘመን አለ ብያለሁ። አንደኛ በእናንተ በወጣቶቹ የሚሰማኝ ስሜት መድኃኔዓለም ምስክሬ ነው። ውስጤ እፎይ ነው የሚለው። በቃ በጣም ሐሴት ነው የሚያደርገው። የሆነ በቄስና በመነኩሴ በዲያቆን ላይ የተንጠለጠለ ዕውቀትና እንትን ወደ ምዕመናን ወርዶ ምዕመናን በዚህ ደረጃ ቴዎሎጂውን የዚያንንም የዚህንንም አውቀው በቃለ እግዚአብሔር ጅራፍ መግረፍ መጀመራቸው እኔ ልክ ጌታ የአንጽሖተ ቤተ መቅደስ ጅራፍ አበጅቶ ወንበዴዎችን ገርፎ ከቤተ መቅደሱ እንዳጸዳቸው ምንፍቅናን ከቤተ ክርስቲያን ጠርጎ የሚያወጣ ጎርፍ ነው የሚታየኝ፣ ማይበል ነው የሚታየኝ። ይሄ ነገር እንዴት ነው ሪላክስ ያላረጋችሁበት? አንዳንዶቻችሁ በጣም ትናደዳ። አይኖ በቄስ የተለመደው በቄስ ቤት ዝም ብሎ የተሸፈነ ነገር ምንም በቃ ብሕትውና የሚመስል የሆነ ክብር የሚመስል የተደበነ ነገር ለምዳችኋል። እና እኔ አሂት እንደዚህ ያለውን ህይወት አልጠላዋለሁ በእውነት ነው። እና ለወንጌል ምንም ነገር ትንሽ ነገር ጠጠር ከጣልኩኝ እኔ አም ሰክሰስፉል እውነት ነው። እኔ እፈልገዋለሁ እሱን ነው የምላችሁ። እና እኔ ስሜቴ እዛ ጋር ስለሆነ የጣልኩት የወረወርኩት ጠጠር የጎልያድን ግንባር የመቶ ነው የምታየው። ሲንፈራፈር ነው እያየሁት ያለው። ንዴታቸው በስጠቻ ስካር እኮ ነው ስካር። ያው አማን ሰክሯል። በውስጥም ሰዎች ሰክረዋል። በቃ ወይን ጠጅ ጠጥቶም ሊሆን ይችላል፣ አይታወቅም። አልበለዚያ ይሄ ክርስቶስ ለዓለም አልሞተም ክርስቶስን የመንደር ትምር የመንደር አዳኝ የሰፈር አዳኝ አድርጎ በስትረስ ውስጥ የሚኖር ሰው ነው። ስለዚህ ይሄ ትምህርቱ ክርስቶስ የዓለም ቤዛ አይደለም ከሚል ቅርሻት የሆነ ትምህርት አለመጨናነቅና አለመናደድ እንዴት ይችላል? ቀለም ያደል እንዴ ጥባጥብ እየተጫወተበት ያለው በሱ ምክንያት በየቀኑ 20 ሰዎች አለ። ትናንትና ራሱ ኤርሚያስ ሲናገር 20 በቀን 20 ሰው ነበረ ጌታን የሚቀበለው ኢየሱስ የዓለም ቤዛ አይደለም በማለታቸው ትናንትና እኮ ነው የምነግራችሁ፣ ከትናንት በስቲያ ይሄ ኮርነር ያስያዘው ነገር ስለሆነ ሲናደድ ከየት እንደሚመጣ ብትረዱ ጥሩ ነው። እኛ ባለድል እኛ አሸናፊዎች ነን። ስለዚህ ሪላክስ እያደረግን መጋጋጣቸውን፣ ስድባቸውን፣ መገለጫቸው ከሆነ ክላሪፋይ መስጠት እችላለሁ። ኮሜንቶቻቸውን ማስተያየቶቻቸውንም ስጡ። በርቱ፣ ጠንክሩ ነው የምለው። እግዚአብሔር ይስጥልኝ። ያሬዶ ቤት እንግዲህ አፉን እንደመጣለት ሲከፍት ነበር፣ እንደፈለጉ ሲናገሩ ነበር። ጋዲሳንም ይኸው የጠየቃችሁ ጥያቄ ይኸው ማስረጃ ብሎ ሲመልሳቸው ውረድ እያሉ ሲያንቋሹ ነበር። እነኚህ ሰዎች ናቸው እንግዲህ አቃቢያነ እምነት ነን ብለው እምነታቸውን ለመሞገት አፋቸውን ግን መቆጣጠር ያልቻሉ ሰዎች ስናይ እንገረማለን፣ እንደነቃለን። ክርስትናው እንዲህ አልነበረም። ሐዋርያትም ሐዋርያን አበውም ያስተማሩን አቃቢያነ እምነት ብንላቸው የምንጠራቸው እንደዚህ አልነበረም ያስተማሩ። ግን እነኚህ የክርስቶስን ወንጌል የዕቃቃ መጫወቻ አንድ ከመዋለ ሕፃናት የማይጠበቅ ድርጊት ሲያደርጉ ደግሞ ታያቸዋላችሁ። አይነንቀንም። ለማንኛውም አዲስ መረጃ ካለ መለሳለሁ። መልካም ዕለተ ሰንበት። ቸር ቆዩ።